አይ የተግባባን መሰለኝ እኮ ብዙ ተነጋገርን እኮ የተግባባን መሰለኝ። ሁሉም ነገር በቃ ዞር በል እስኪ። ቆይ እስኪ ሊሆን ምንድን ነው? ወርቅ ነው እንደ ጋሼ? አዎ ወርቅ ነው። እና ብር ይምጣላት ለእሷ። ቀጭብን እዚያው። አንተም አሁን ደስ አለ እንጀራ አባት አገኘ። እኔ ከዚህ እያባረ ልታወጣ ጋሼ ይሄ የሚለውን እንዳይሰሙሽ። አይምሮም ልክ አይመስለኝም። አዎ ከእሷ ይልቅ የተመረዘው እሱ ነው። እንግዲህ ለእሱም መድኃኒት እንፈልጋለን። እንግዲህ ይህንን ስጦታዬን ወይዘሮ ገነትም እንድትቀበይኝ በደስታ ጠይቅሻለሁ። ሰላም እዚህ ቤት እንዴት ናችሁ? ዛሬ እንግዲህ ባዶ እጄን ከመምጣት ብዬ የሆነ ነገር ስጦታ ይዤ መጥቻለሁ እና ይህን በደስታ እንደምትቀበሉኝ ደስ እንደሚላችሁም እረዳለሁ። እንግዲህ ሁላችሁም ሳሚም ይህን ጉዳይ የምትረዳው ይመስለኛል። ትንሽ አስተዋይ ልጅ ነህ እና እኔ ካለኝ ሀብቴ እንድትካፈል ነው። ወላድ ስለሆነች ነገ ለእኔም ትወልዳለች። ስለዚህ ካለኝ ሀብቴ እንድትካፈል ነው የምፈልገው። ችግር የለውም። እኔ ስሱ አይደለሁም። ያለኝ ማካፈል የምፈልግ ሰው ነኝ እና ሳሚም እንግዲህ የምሰራበትን ሁኔታ እንፈልጋለን። የስራ ሰው እንድትሆን እናደርጋለን። ስለዚህ ይህንን በደስታ የደስታ ጋብቻ እንዲሆንልን እያሰባችሁ ወደፊት ሁኔታውን አመቻችተን የሰርጉን ጊዜ እንወስናለን። አሁን ግን ስጦታዬን እንድትቀበሉኝ ጠይቃለሁ። እኔ መቼም የገኒ ጋር ሌላ ምክንያት ሳይኖረኝ ንጹህ እህት እንድትሆነኝ ነው እና በእህትነቷ እንድትረዳኝ እኔ ደግሞ በወንድምነት በባልነት ከጎኗ እንድሆን ፈልጌ ነው። ይህንን የምትረዱኝ ይመስለኛል እና ወይዘሮ ገነት እንዳየዋት የተረጋጋች ሰው ናት። ለእኔ እንደምትሆነኝም አስቤ አልሜ ነው እንጂ እኔ በዚህ በሰፈሩ እኮ እንደምትረዱት ብዙ ሴቶች እኮ አሉ እና ወይዘሮ ገነትን የመረጡበት ምክንያት አለኝ። አንደኛ ከችግሯ ላላቅቃት ፈልጌ ነው። ሁለተኛ የተረጋጋች ሰው ነች እና ኑሮዋን ለማሻሻል ዝግጁ ነኝ። ልጆቿንም ለማሳደግ ዝግጁ ነኝ። ካለኝ ሀብቴም ወደፊቱ ያው እንደምትወልድልኝ እርግጠኛ ሁኜ እንደማካፍላት እኔ በቂ ሀብት አለኝ። ልጆቿ ውጭ ነው ያሉ፣ ይልኩልኛል። ስለዚህ ይህን ሀብቴን እንኳን በጎን ሁና እንድታስተዳድርልኝ አብራ እፈልጋለሁ። በዚህ ምክንያት ነው ወይዘሮ ገነት የመረጥኋት እና ልጇ ሳሚም ይህን ሁኔታ ተረድተዋል፣ የተገነዘበው ይመስለኛል። አጎቴ ነው ትንሽ ችግር ያለበት። እንግዲህ የእሱን ችግር ደግሞ እንፈታዋለን፣ ቀስ እያልን እንፈታዋለን እና እኔ በጣም ደስ ብሎኛል። ወይዘሮ ገነትን በማግኘቴ በጣም ደስ ብሎኛል። ችግሯም እንዲፈታ ለማድረግ ጥረት አደርጋለሁ ሌት ተቀን። እንግዲህ እግዚአብሔር የተባረከ ያድርገው። ወደፊት ችግራችንን አብረን እንጋራለን፣ ኑሯችንን እናሳምራለን። ኑሯችን የተደላደለ ይሆናል ብዬ አስባለሁ በእርግጠኝነት እና የእሷ ምክር የእሷ እገዛ ያስፈልገኛል ብዬ ነው። እኔ ብዙ ጊዜ ነው ከትዳር ተለይቼ የቆየሁት። ስለዚህ እሷን የፈለጉበትን ምክንያት እሷም ትረዳኛለች፣ እኔም ተገንዝቤዋለሁ። በዚህ ምክንያት እግዚአብሔር የተባረከ ጋብቻ ያርግልኝ።
እንደምን አደራችሁ? ሰላም ናችሁ? እንዴት ናችሁ? እንግዲህ መጠናል ዛሬ እንግዲህ ወይዘሮ ገነት ዝም ብዬ ከመመላለስ ዛሬ ስጦታዬን ይሄ የሀገር ልብስ የባህል ልብስ ነው። ቀሚስና ኩታና ቀሚስ ነው እና ይሄንን ከፍታችሁ በኋላ እንድትለብስ ታደርጋላችሁ። እንግዲህ ወይዘሮ ገነት እንግዲህ ጥሩ ባል ሆናታለሁ ብዬ አስባለሁ። አልገባኝም ትላለህ። ሻንጣውን ከተቀበልኩ በኋላ ሳሚ ትልቅ ሰው እኮ ናቸው። ምንድን ነው እኔ እንጃ ችግር አለ። ምንድን ነው እስኪ? ልብስ ነው አሉ እኮ የሀገር ባህል ልብስ ነው። ለአንተ ያማል እንዴ? ለእሷ ነው እንጂ አመራችሁት እንዴ? ጋሺ የእሷ ፍቃድ ሳይጠየቅ ዝም ብሎ ተገቢ ነው? አይ የተግባባን መሰለኝ እኮ ብዙ ተነጋገርን እኮ የተግባባን መሰለኝ። እንዴት ባለ ሁሉም ነገር በቃ ወይ ለአንቺ ምን ሆነሽ ነው ዝም ያልሽ? ለምንድን ነው የማትናገራቸው? ግን ደስ ብሎታል። በጣም ደስ ብሎሻል። እሷም ደስ እውነት እኮ ነው። ግን ቆይ እሺ ለምንድን ነው ማለት ካልፈለግሽ እኮ አልፈልግም ማለት ትሽ ነበር። እኔ በአንቺ ፍላጎት ጣልቃ አንተ እኮ ነው የተቀበልከው ሻንጣውን። እኔ እኮ አይደለሁም። እኔማ ሰው ቤታችን እኔ ሳስብ ሁለታችሁን ፈቅዳችኋል። ማናማ ይሄ ደግሞ እንዴ እንዳለ ሳም እኔ ምንም ማለት እኔ እሷ ትልቅ ሴት ናት፣ እናቴ ናት። እኔ አታርጊ ምናምን ብዬ መቆጣት አልችልም። ጋሽን እኮ በጣም ደስ ብሏቸዋል እነሱ። አንደኛ ነገር አንተ ነህ እዚህ ቤት ችግር እየፈጠርክ ያለው። እኔ ምን አደረኩ ደግሞ? ይሄ ልጅ ተነሳበት። ይኸው ሲባክህ ገና ይሄ ሁሉ እስከሚገባ ዝም ትላለህ ታዲያ? እና እኔ ምን ላድርግ? ተው ተረጋጉ። ሁልጊዜ ጭቅጭቅ ለእናንተም አይጠቅምም፣ ጥሩ አይደለም። ለምን ጨቃጨቃላችሁ እንዴ? እንግባባ እንጂ እንዴ። ገና አረፍረናለሽ። ሁለት ጎረምሳ ቤት እያለ ረጅም ኑሮ እኮ ልኖር ነው። ሁለት ጎረምሳ እኮ አያገባትም። ነግሬያችኋለሁ እኮ ቀደም ብዬ። ይሄናል እኛ እያለን ግን እንደዚህ ማድረጋችሁ በጣም አዝኛለሁ ጋሽ። ምንም የሚያሳዝን ነገር አይደለም፣ የሚያስደስት ነው እንጂ እንዴ። ወይዘሮ ገነት እስቲ ነይ ሰላም በይኝ። ለማንኛውም ያን እየተራሽ ነው። ወይዘሮ ገነት ነይ እንጂ ወደዚህ ጠጋ በይ። እዚህ ቁጭ ብትይ አይሻልም? ነይ። እኔ እኮ የእናንተ እንደዚህ መሆን እኮ ነው የሚገርመኝ። ነይ ቁጭ በይ፣ ግድ የለሽም ነይ። እኔ እኮ ግራ ይገባኛል። አንቺም የሆነ ፍላጎት አለሽ። እኔ ባንቺ እናንተ ናችሁ ፍላጎት አንቺ ልጅሽን ወንድሞችሽን ትፈሪያለሽ እንዴ? እንዴት ነው ነገሩ? ምን ነው እናንተ አይደል ቤት ውስጥ እየጠራችሁ እንደዚህ የምታረጉት? በቃ ይኸው እኔ አልጠራኋቸውም ጋሽ። እኔ ጠርቼዎታለሁ፣ አልጠራኋቸውም። እራሳቸው ናቸው። አሁንማ እኔ ነኝ የመጣሁ እንዴ? አስቤበት እኮ ነው፣ አስቤበት ነው የመጣሁ። ያማን እንደዚህ ተረጋጉ፣ እናንተም ተረጋጉ። አይደለም ይሄ ችግር አለበት ሲጀምር። እኔም አንቺም የተግባባን መሰለኝ እኮ። ስለዚህ ወደ ታች ልጆችሽን እኮ አይደለም መጠየቅ ያለብሽ፣ ወደ ላይ እኮ አንቺ ነሽ የምትጠየቂ። ታላቅ አይደለሽ እንዴ? በራስሽ ተማመኝ እንጂ። እህቴ እኮ ናት። እኔ እኮ አለሁ እንዴ። ይሄ ሁሉ ለመፈጠርም አይሆንም። ምንድን ነው የማይፈጠረው? አንተ በእሷ ፍላጎት ጣልቃ መግባት አለብህ? ትልቅ ሴት እኮ ናት። እናንተ ፈቅዳል ወድሃል። ታዲያ ይሄንን እሷ ከፈለገች እኔ ምን ልላት ነው? ልሰራት? እናቴ እኮ ናት አይደለች? አየልጅ ነገር ሲጀመር ያማል። አንተ ነው እንጂ ምንም ሳታውቅ እንትን እንደ ወይ ግን አንቺ ለምን ፍላጎትሽን አትናገር? እኔ ምንም የምናገረው ነገር የለም። ይኸው ፍላጎቷን አይተሃል። ተጣመሩ እኮ እያየህ ወይዘሮ ገነት እንደው አዋርደሽ እንደማሸኝኝ
ተማምኜ ነው የመጣሁት። ይህንን ነገር እንደምትቀበኝ እርግጠኛ ሆኜ ነው የመጣሁት እና አንቺም ደግሞ በራስሽ ተማመኝ። ትልቅ ሴት ነሽ እኮ ወልደሻል፣ ከብደሻል፣ ብዙ ዓለም አይተሻል። ተማመኝ እንጂ እነሱን እኮ የምታስተዳድሪ አንቺ ነሽ። እነሱ ናቸው እንደሚያስተዳድሩሽ። ለምን እንደዚህ ትሆኛለሽ? ከቤት እያወጡን እኮ ነው። እኛ ለምን ያወጡናል? ልክ ናቸው። በቃ እሳቸው የሚያሉት ነገር ልክ ነው። ልክ ናቸው። አዋ እኛ ነን እንደ የምናስተዳድራት። እሷ ትልቅ ሴት ናት። በቃ አንተ ትልቅ ሰው ፊት አታጨቃጭኝ። ማስተዳደር እንዴት ይፈጠራል? ልጅ እያለ እና ምን እንበልኛ? ይሄን ያህል ልጅ ሆነ ማማን እንደ ሰው አሁን ይኸውልህ፣ የእሷን ፍላጎት እንጠይቅ። እሷ ትፈልጋለች አትፈልግም? ምንም የማወራው ነገር የለም እኮ ይኸውልሽ፣ ዕቃ እያመጡልሽ ነው። ምንም አልናገርም፣ ዝም ነው የምለው። ለምን ፍላጎት አለሽ ማለት እኔ በአንቺ ፍላጎት አንቺ ዝም ያልሽውን ነገር እንዲያርጉ ብዬ አልገባም ማለት በቃ እና ዝም እኔ እሷ ከፈቀደች ችግር የለብኝም። ፈጠር አንተ የምታደርገውን ነገር አድርግ። ያገባ ችግር የለብኝም። ሁለታችሁ ፈቅዳችሁ እኔ ምን ልበል? አንተም ጃታሳቸውን እኔ የምለው አንተ ወንድምየው ያጭህላት ባላለ ሌላ እንዴት ነው ነገሩ? እስቲ ተናገር እንዴ! እንደ ብዙ ተቆረቆርህ እኮ ምንድን ነው ችግሩ? ኧረ እህቴ እኮ ናት ጋሼ። እንዴ ለምን ይፈጠራል እንዴ? የልጅ ነገር ይልቁንስ ሌላም አንድ ስጦታ አለኝ። እንግዲህ ስጦታ አልበዛም ጋሼ? ግድ የለም። ኧረ ገና ብዙ ሰጣታለሁ። ስለዚህ ኧረ ይሄማ አይሆንም። እስቲ አንተ ከመሀል አትግባ ጣልቃ። በቃ ምን አባል አንተ ፈቅዳላት እንዴ? ግን እና እስቲ ልጄ እባክህ እስቲ ቆይ፣ ግድ የለም ልክሽ ነው አድርጌ ነው ያሰራሁት። እስቲ ይችን ገኒ ተቀብለሽ ነው አንቺ? ግድ የለም እንትን በልኝ። ቀለበት ቆይ ተቀብለሽ ነው አንቺ? አይዟችሁ አትቸገሩ፣ ችግር አይደለም። ይሄ ቀለበት አይደለም ድሬ ነው። ድሬ አቀፈች። ግድ የላችሁ ግን ዞር በል እስቲ። ቆይ እስቲ ሊሆን ምንድን ነው? ወርቅ ነው እንዴ ጋሼ? አዎ ወርቅ ነው። እና ብር ይምጣላት ለሷ። ፈቃደኛ ነች? ከዚህ በኋላ እንዴት እንድትሆን ነው የምትፈልጉ? አታስጨንቋት እንጂ አታስጨንቋት እንዴ! በጣም እኮ ጭንቅላቷን እኮ መረዛቸዋት እኮ እንዴ! ተው እንጂ የተረጋጋ ኑሮ ትኖርበት። ምን ነሳት? አይ ገርሞኝ ነው ሁኔታችሁ ገርሞኝ ነው። በዚህ እንትን እያልክ አሁን አንተ ልጅ ትባላለህ። ግን እዚህ ቤት ነገርኩህ እኮ ሁለት ያልነግረን። በቃ እሷ ትልቅ ሴት ናት፣ እናቴ ናት። እሷ እኔን ነው መቆጣት ያለባት እንጂ እኔ እሷን ታርጊ የሚላት ነገር የለም። በቃ አንተ መወለድ ቢቀር ኖሮ እሺ። አንተም እኮ ምንም አልተባልክም። አንተም እኮ ፈቅደን እኮ እያኖርን ነው። ሌባ እኮ ነህ አንተ። አትቀጭቀጭብን እዚያው። አንተም አሁን ደስ አለ እንጀራ አባት አገኘ። እኔ ከዚህ እያባረር ልታወጣ ጋሼ። ይሄ የሚለውን እንዳይሰሙሽ፣ አይምሮም ልክ አይመስለኝም። አዎ ከእሷ ይልቅ የተመረዘው እሱ ነው። እንግዲህ ለእሱም መድኃኒት እንፈልጋለን። እንግዲህ ችግር አለበት። እስቲ ወይዘሮ ገነት አስተያየት ስጭ። ግድ የለሽም። አስተያየት ድፈሪ እናትን። ማንም ሰው አገባውን በእኔ ህይወት እኔ ነው የሚወስነው ሁሉንም ነገር። እኔ ወንድምሽ እያለሁ በቃ ወንድምሽ እያለሁ ከዛ የመጣሁት ስንት ነገር ስደረግ እዚህ አልነበርክም እንዴ? ሞተ ነበር። እኔ በሀሳብሽ እደግፍሻለሁ። አንቺ የፈለግሽውን አይነት ኑሮ መኖር ትችላለሽ። በቃ ማንም ሰው አገባውን ስለኔ ህይወት ስንት ነገር ስደርስብኝ ስንት ነገር ሲሆን የት ሄዳችሁ ነበር? አሁን ገና እኔ ከአንቺ ጋር የተወለድኩ እያለ ገና አንድ ሰው ትላንትና መጣና እኛ ጠላሽ። ማንም ሰው አገባውን በእኔ ህይወት። ቆይ አንተ ምንድነው የቆረቆረ ነገር? አንተን ደስ ብሏል። እሺ እንጀራ አባት በማግኘት ነው። አንተ ደስ አላለኝም። እኔ ግን አልገባም ነው እኮ ምን አንተ ምንድነው እንደዚህ የሚያደርግ? ችግር አለ። እኛ እያለ ምንድነው ሰው ምን ይለናል ስታስብ? ለምንድን ነው የምትጠቀሙት? እኔ ነኝ ሁለት ጎረምሳ ቤት እያለ እና ህፃን ልጅ ነው ልታጋባት ነው። አንተ ነው ሌላ ሰው ልጅ እኮ አይደለችም። እኔ እናቴ ደስተኛ እንድትሆንልኝ ነው የምፈልገው። አጋብተህ ነው ደስተኛ የምትሆኑ ታዲያ? ሆናል እሳቸውን በማግባት ደስተኛ ከሆነች ደስ ይለኛል። በቃ
እናቴ ደስ ብሏት እንዲኖር ነው እንድትኖር ነው። እኔ ነኝ እኮ የወሰንኩት እናንተ። እኔ ደግሞ ደስ አላለኝም። ለምንድን ነው ደስ ያላለ? አላለኝም። አይሆንም። ሌባ ስለሆንክ የሆነ ነገር ስለምትፈልግ ከሷ ነው አይደለ? ነው አይደል? አንተ በወይዘሮ ገነት ማጫ ተቀብለ በልተሃል። ምንድነው እንዲህ የሚያቁነጠንጥ እንዴ? ሳሚ አንተ እኮ ነው እዚህ ቤት እያስደፈርከኛለሁ። ያመጣሃቸው አንተ። ሲቀጥል እሳቸው ደግሞ ለገነት ያላቸውን ክብር እያየ ነው አይደል? አላጋባውም። አንተ ነው ያጋባው። ወርቅ አንገቷ ላይ ነው ያደርጉላት። እሺ እና ወርቁ ደስ አለ። እኛ ወርቅ አንገት አላትም ሰርተህ። አንተማ እየነጠቃት እኮ ነው ያላትን እኮ እየበዘበዝክ ነው። ነገ ግን ትለወጣለህ። ምን ማለት ነው? አንተ እናንተ እዚህ ነው የምናወራሽ። ስርዓት እንድትይዝ ይሻላል። በቃ እሷ የምትፈልገውን ነገር ታድርግበት። አትበጥብጠን። ምንድን ነው የምትበጠብጠው? አንተ እንደስ ብለዋላ። ይሄ ልጅ አይሰማም እንዴ? ቆይ አንቺ ግን ፍላጎትሽን በህይወቴ አትግቡ፣ ጣልቃ አትግቡ ብዬ ተናገራለሁ። በቃ ፍላጎትሽን ተናገሪ። ምንድነው ፍላጎት? አንተ የሚሉትን ነገር ትቀበያለሽ አትቀበይም? ጋሼ ቁጭ በሉ። እስቲ ዝም በል አንተ። ቁጭ በሉ ጋሼ። ይኸውልህ አንተ እኔና አንተ አልጨረስንም። እሺ እዚህ ቤት አንድ ነገር አይፈጠርም እያለሁ ትሰማለህ? ለምንድን ነው የማይፈጠረው? ገኒ አንቺ ምን ልትሆን ነው ደግሞ? እዚህ ገብተህ አንድ ነገር ይዘህ እንዳትወጣ ነግሬሃለሁ። እረፍ ነግሬሃለሁ። ፈጠረ ይሄ ሰው አይሆንም ተባልካ እንዴት ይሆናል? ይሆናል አልኩህ። በቃ አንተ ነህ በቃ እዚህ ቤት ሁሉም ነገር እያደረግህ ያለው። እኔ ምን አደረኩ? ያማል እንዴ ልጅ እንዴት እንደዚህ ታደርጊያለሽ? ግን ቆይ አንቺ ታላቁ እህቱ ነሽ አይደለ? ለምንድነው እንዲህ ሲሆንብሽ? አንቺን ደስ አለሽ? ለምንድነው እንዲህ ሲሆን? ነገ ግን ይሄ ምላስ ይለወጣል። ታዘበኝ። እኔ መቼም አልፈቅድም፣ እንደዚህ አልፈቅድም። አንተ ደስ ብሏል። አንተ ደስ አላለኝም። እና ግን እሷ ደስተኛ ከሆነች ለምንድን ነው የምንቃወማት? አሁን የእሷን ደስታም እኮ እየተጋፋን እኮ ነው። በቃ ግን ቆይ አንቺ ደስተኛ አይደለሽ? ምንም ጣልቃ አትግቡ ብያለሁ። በእኔ ህይወት ማንም አያገባው። በአሁኑ ሰዓት እንዴት? በአሁኑ ሰዓት እንደዚህ? በአሁኑ ጊዜ ምንድን ነው በአሁኑ ጊዜ ማለት? በአሁኑ ሰዓት በአሁኑ ጊዜ አንተ እያለ ትንሽ ምን ይሰማል? አንተ ስታስበው ያንን ሁሉ ሲሆን የት ነበራችሁ? የት ነበርክ አንተ? ገኒ ተይ። እሳቸው እኮ ከኋላ መጥተው እኔ ከለላ ሆናቸዋለሁ መፍትሄ እሰጣቸዋለሁ አሉ። አንተ ምን አደረክ? እዚህ ኖረህ ጭራሽ ንብረቷን ወስዳ ጠፋለች። እኔ ግን መኪናዬን ይዘህ ትሰራለህ ብዬ አስቤ ነበረ። አንተ ግን ጭራሽ መኪና አንተ ለሀብት ብለህ እህታችን አሳልፈህ ትሰጣለህ? ለገንዘብ ብለህ? እኔ ለገንዘብ አይደለም። እና ለምንድን ነው የእሷን ደስታ ላለማገፋት ነው እንጂ። ለምን አትረዳኝም አንተ? እኔ እኮ ልጇ ነኝ። ደስተኛ ስትሆን ደስ ነው ነገር ነበር። እሺ ገኒ ለምን ዝም ትያለሽ ግን? አረ የሆነ ነገር በይ። ዝም ትላለህ እና ምን ላይ ውልበል? እንደዚህ የማይሆን የሆነ መፍትሄ እፈልጋለሁ። እንደምን መቼም እያለሁ ነኝ። ለማንኛውም ወይዘሮ ገነት ይህን የሀገር ልብስ በኪውና የሚረዝም ከሆነ እንዲያጥር እናደርገዋለን። ሰርጋችንን በአጭር ጊዜ እንወስናለን። ሰርግ? ጭራሽ ሰርግ? እና ታዲያ ጎትቼ ልውሰዳት እንዴ? ሰርግ እየተባለ እንደዚህ አንተ ልጃማ ሰው ምን ይለናል? እኔ እሷን መጀመሪያ ፍላጎቷን መጠየቅ ፈልጋለሁ። ይህ ሰው የተረጋጋ አይደለም። ይቅርታ ጋሽ፣ እንዲያው ወደ ጸበል ተወስዱት የተሻለ ነው። በሉ ደህና ሁኑ። እሺ ጋሽ፣ ሰላም ሁኑ። ግን ይሄ እንዴት ይሆናል? ወርቅ ይላል ደግሞ። አንተ ወርቅ በማግኘት ሰው ደስ ያለ ዘርፋድ። እኔ ወርቅ እንትን አለብኝ እንዴ? ቆይ አንቺ ደስተኛ አይደለሽ? ጸጥ በለው ድዛ። እሺ ግን ለምን ታስደፍረናለሽ? እኛ ሰው ምን ይለናል? እኛ እያለን ለኮረሽማ የቁም እንትን ነው ማለት አብሷል። አረግሽን እኮ አሁን እኮ በቁም እንትን ገደልሽን። አንቺ ምንም ባላረግ ነው። ልጅ ናት እንደ ህፃን ልጅ ናት እንደ አንተ እንደሚያደርግ እኔ ወርቅ እንትን አለብኝ እና ለምንድን ነው የተቀበልሽ? አይ ልገፍትረው። አየሽው፣ እሱ ሲወጣ ሌላ ነገር፣ እሱ ሲኖር ደስተኛ ነው።